ላስረዳሽ አንድ መሀል ላይ የተናገርሽ ንግግር ላስረዳችሁ። ቡሩኬ ምን አላት መሰለሽ? እኔ የዛኔ ስንለያይ አላት ድይሽ ነው የተለያየ ነው ሲላት እሷ ምን አለችው? ሰለሱ ልታወራ ነው አለችው። ያኔ ይምክን አላቅም። እቺ ልጅ በቀል ነው የያዘችው። በቀልና እልህ ነው እልህ እየተወጣችበት ነው። የሌላ ሰው በሌላ ሰው አስረግዛ መታ በሱ የጫነችበት እልህ ነው። ያኔ ሴት ልጅ የብሩኬ ቃንቺ ጋር ነው እንዲህ አባቴ ተረጋጊ። እሱ ባየነው ነው ሀዩ ማሬ ዛሬ ያለች አንቺ አይተሻል ሲያደርግ እኛ አላደረገም አይደል? አንቺ ሳይተሻል መጀመሪያ ላባራችሁ አብሬ አድሬያለሁ ማለት ተይ ሰው ልጅ ይሳሳታል በንግግር። የቡታጀራ ልጆች ደግሞ አማርኛ እንደ ቁምጣ ነው የሚያጥራቸው። ምን ሆነች ነው እንዴት ይደብራል። እነሱ ሰሙታል። ጥሩ አይደለም። አንድ ለማድረግ መጣር ነው እንጂ ካሁን በኋላ ለመለያየት መጣር ጥሩ አይደለም። አዎ ትክክል ነሽ። ይደብራል። አንድ ለማድረግ ተናገሩ። ይደብራል። እኔ ለመቀለድ ነው ጋይስ። ወይኔ ኖ ሪከርድ ይደረጋል። ጥሩ አይደለም። እዚህ ጋር ለምትቀልጁ ይቀዳሉ እኮ ባላቆ ደግሞ ዩቱብ ላይ ቲክቶክ ላይ ይሰደጋ ወረች። ምንድን ነው ይሄን ሀይል አወረች እኮ እሷ እየቀለደች እኮ ነው። ችግር የለም ተቃደድም ግን ልጅ እነሱ ደግሞ ይይዙታል። ቀድም ሁሉም ነገር ማለት ነው። አንዳንድ ነገር ስታወሩ ደግሞ ማለት ነው እናንተ ሰውን አውቃለሁ ብላችሁ አታወሩ ብዬ ነው። በዛም ተሸክሞ ይዙሯ እነሱ ፈጣሪ ካለ ቪዲዮን በምናየው እኮ ነው እናቴ። ቪዲዮን በምናየው ታውቃቸዋለህ። ደራቃ ወላሂ እኔ በጣም ነው ዛሬ ጨንጓራ እየተቃጠለው በሷ። ቀስ የኔ እናት ቀስ እግዚአብሔር እኔ የተናደድኩት ጊዜን ትናንትና በደስታ ማሳለፍ መሬት እየረገጡ ተቻለሽ ውዴ። ነገ ምን እንደሚመጣ አይታወቅም። እግዚአብሔር ነው የሚያውቀው። ነገ ማን ያውቃል? ተደስቼ ነበር። የምር በጣም ነበር ተደስኩት። ግግም ብላ ውሃ ጨመረች እኮ ልጅ ባትያራት ግግም ብላ አንተ ነው እንደምታውቀው እኔ ነው ያረገዝኩት የምትለው ገገማ። ግን አሁን በቃ ብሩክና እናንተ አሽቃባጦች ባለፈው ስለመጣች ሰብስክራይብ ያረጋችሁ ቲክቶክ ፎሎ ታረጋላችሁ። አሽቃባጦች ራሳችሁ ናቸው። ይሄ የብሩክ ፎቶ የተሸከሙት አሽቃባጦች እየፎሰቱ ምን እያረጉ ወንድሜ ንግስት ምናምን ቆሻሾች። እኔ ሁለቱንም ነው የምወዳቸው። እዚህ ምሮጣል እዚህ ማጣ እዚህ ምሮጣል። አሽቃባጦች ማለት ነው። 11,000 ያስገቧት ልጅቷ አናታችን ለወጣች ባለጌ። ጉዶች እንደዚህ አይነት ስማርት ሃይሚ ራሱ አንድ ቀን አስጣብጣችሁ አታውቅም እናንተ የሃይሚ ጠላቶች ማለት ነው። የእሱን ፎቶ አድርጎች ውዴ። አሁን በቃ ማለት አሁን ብሩክም እንዲረጋጋ መልካም ንግግር ይተናገራል። ጥሩ ስራ ሰርታ እንደመጣችሁ ሰብስክራይብ ያደርጋሉ፣ ፖስት ያደርጋሉ፣ እንደዚህ አሽቃብጣሉ። ትክክል ነሽ እኮ የኔ ውድ። አሽቃባጭ ያሽቃብጡ። ግን አሁን አንድ ነው ማድረግ ነው ያለብን፣ ሌላ ሳይሆን እና አንድነት ነው የምንፈልገው። አንድ ነገር ልጠይቅሽ እስቲ ስሚኛ እንዴ ማለት ነው። ይሄ ልጅ ዞሮ የብሩኬ ከሆነ ምን ትላላችሁ? ቆይ እናንተ ግን ምን እናደርጋለን? እና የራሳቸው አውቃል። ራሳቸው ምን አውቃል? እኔ ምን አገባኝ? አይደለም ልጠይቅሽ እኮ ነው። ብዙ ስንት ነገር ሰው የምጠቀማለ እኮ። አሁን እኮ ጊዜው የሄደ ነው። እቺ ልጅ በሆነ ነገር ተጠቅማበት ልትበቀለው ነው የመጣችው አይደለ? ይሄ ልጅ ቆይ ልንገርሽ፣ ድንቁን ነው እየጠየኳት ያለው። በብዙ ነገር ሰው ልጅ ዛሬ ህይወቱ የሚበከልበት ብዙ ነገር አለ። ፋፍዬ ነይ ግቢ እስኪ የኔ እናት። እና ይሄ ልጅ ብሩኬ ላይ እቺ ልጅ ልትበቀል የሆነ ነገር አድርገው አብራ ብተኛስ? እሱ ምንም በማያቅ እሱ እኮ ማነው ቢደውልብኝ ገገማ ፋራ አይና ነገሩ ምንድን ነው ግን? እኔ አልገባኝም። ልጁ የኔ ነው የሚል ሰው የራሱ እኔና አንቺ አልጋ ላይ ተኝተናል አላለም። አሁን ብሩኬ ራሱ እኮ ማውራት አለበት። እኔና አንቺ መቼ ነው አልጋ ላይ የተኘኑ ማለት አለበት። ይሄ ቦታ ገባሽ? እሱ ፎቶን አውልቆ ነው የሚሄደው እንጂ ምንም ያክል መፍትሄ እየሰጠው የተከራከረ የለም። እቺ ልጅ ያለ ነገር አይደለም እንደዚህ ድርቅ ብላ ያንተ ነው የምትለው ነገ እቺ ልጅ
ችግር የለም። ሃይሚና ብሩኬ መለየት የለባችሁም። ልጅ ቢኖሩም ያሳድጉ። ችግር የለም። ልጅ ቢኖሩ መለየት የለባችሁም። የአባቴ ልጅ ችግር የለም። ስሚ ልጅም ቢኖር ችግር የለውም። ግን ሴት ልጅ አስረግዛትን የምታውቀው ሴት ልጅ ናት። ግን አይለያዩም እነሱ። ልጁም ያርጋል። አንቺ ምንድን ነው እናንተ ያማችኋል? ምን አድርጌ ነው? እነሱ አይለያዩም። ልጁም ያርጋል። ግን ሴት ልጅ ያስረግዛትን ታውቃለች። በእሷ ማትፍረዱ ማን አንቺ ክላስ አንቺ እሷ ላይ አትፍረዱ አትበይ። በጅል እሷ ላይ አትፍረዱ አትበይ። ሀዩ እኮ እሷ አውቃለች እኮ እሷን ዝም ብለ እኮ ሀዩ ስሚ ሀዩ ልጁ ያለ አባት ያድጋል እንዴ? እውነትም ቡርኬ ከሆነ እኮ ልጁ እስከ ጥግ ነው የምትሄዱ የነበረች ያሳድጋል እንጂ አብሮ መታ እኮ ሀዩ መሀል ላይ መታ ከህይወታችሁ ወጥቻለሁ ነው እኮ ያለች። እች ልጅ ማለት የሆነ ተልእኮ እንዳላት ህይወቱን ልትበጠብጥ አልፈልግሽም ማለት አልሳካ ሲላት ነው መጨረሻ ላይ ከህይወታችሁ ወጥቻለሁ አለች። ድጋሚ ደግሞ ማለት አልፈልግም ከአንቺ ጋር አትመኖር እና ምን ትበል ልጅ ብር ተቀብላት አልፋ ፈጣሪ ወቅ ድንቅዬ እኔ ለእግዚአብሔር ትቻለሁ። ግን ሃይሚ በዚህ መሀል እንዳትጎዳ ነው። ዝም ብለን በመሀል ቁማ ነው እኮ እያየሽ ያለችው ዛሬ። ሃይሚ እንዳትጎዳ ነው። በማታውቀው ሰው እየተጎዳች ነው በመሀል። እሷ በጣም ነው የምታሳዝነው። ተይው ግን ሳይሆን ማለት ነው መጨረሻ ላይ የወጣ ፎቶ ስታይ በጣም ነው እኮ እየተናደደችው። በጣም እሱ የባክሽን ድራማ ነው። እናትናደድ እንዴት ያስቡት እስቲ እንዴት አትናደድ? ፎቶውን አይታ እኮ በጣም ተናደደ። ድራማ ላይ የሮጀት ጀርኒ ፍረት እንጀዲ ወንታ ከና ብሩኬ ልጁ እኮ እዛ ጋር እራሱ አፉ ሰምታቶበታል። ብሩኬ ወንድሙ የብሩኬ ወንድምና እና ልጁ ተስማምቶ የመጡ ነው የሚመስል ብሏል። ከዛ ምን አደረገ? አብቴ ልጁን ያዘው። ሂጂና ቪዲዮውን ይበደም። ልጁን ሲይዘው ልጁ ቀየሰው። በቃ ይቅርታ አደርጋለሁ፣ ይቅርታ ጠይቃታለሁ፣ በራሴ ጥፋት አድርጌ አለ። ስንት ነገር ነው የተምታታበት ልጁ ራሱ ማለት ነው። ይሄ ነገር ልጁ ራሱ እኮ የሱ መሆኑ ራሱ አላመነም። እሱም አላመነም ልጁ የኔ ግን እሺ 2 ወር ከሆነ እዛ ጋር ከተለያዩ ድንቅዬ እዛ ጋር 2 ወር ሆኗቸዋል ከተጣሉ ገብቶሻል። ከዛን ወዲህ ጋብ ነው ምንም የሚገናኙ ነገር የላቸው። ከየት እሺ 2 ወር ከሆነ እኮ እቺ 9 ወር ሊሆናት እኮ ነው። ብሬ አንድ ነገር ያዥ ማስረዳሽ ይገባኝ። ግን ብሩኬ ጋር ተገናኘን ያለችው ከ6 ወር በፊት ነው። አዎ ከብሩኬ ጋር የብሩኬ ትክክል ነው። የልጅቷና የልጁ ግን በጭራሽ አይገናኝም። እንዴት በምን ምክንያት የኔ ጓደኛ የሆነች የኔ የልማት ያረገዘችልኝ ሚስቴ ጋር እንዴት ልደርስ ቻልክ? እንዴትስ ያንተ ልጅ ነው ተብሎ ሊባል ቻለ? አለምንም ምክንያት እንዴት ያንተ ስም ተጠራ? እንዴት ያንተ ምክንያቱም ሲመጣ እኮ ተናዶ ነበር ልጁ መጥቶ ብሩኬን እኮ ወላ ወጣራቱ ብሎ ይገባው ነበር። ልጁ ዝም ብሎ ከማዳመጥ ውጪ